ከመላው የዓለም ዳርቻ የምትከታተሉን ውድ አድማጭ ተመልካቾቻችን ከኦሮሚያ 11 ሰሞንኛ አማርኛ መረጃዎችን አሰናድተን ይዘን ቀርበናል። መረጃዎቹን እያደረስኩ ነው ያንቱ አብዲ አብራችሁ ቆያለሁ። ጽንፈኛ የፋኖ ታጣቂዎች በሆሮ ጉድሩ ወለጋ ዞን ጃርተጋ ጃርቴ ወረዳ በፈጸሙት ጥቃት 10 ንጹሃን መገደላቸው ተሰማም። ታጣቂዎቹ መጋቢት 6 2005 ጃርደጋ ጃርቴ ወረዳ ሀሮረቡ መንደር ላይ አመሻሹን በፈጸሙት ጥቃት 10 የመንደሩ ንጹሃን ነዋሪዎች ሲገደሉ በርካቶች መቁሰላቸውንና ንብረት መዘረፉን ነዋሪዎች ለኦሮሚያ 11 ገልጸዋል። ዝርዝራለን። ጽንፈኛ የፋኖ ታጣቂዎች በሆሮ ጉድሩ ወለጋ ዞን ጃርደጋ ጃርቴ ወረዳ በፈጸሙት ጥቃት 10 ንጹሃን መገደላቸው ተሰማም። ታጣቂዎቹ መጋቢት 6 2005 ጃርደጋ ጃርቴ ወረዳ ሀሮለቡ መንደር ላይ አመሻሹን በፈጸሙት ጥቃት 10 ንጹሃን የመንደሩ ነዋሪዎች ሲገደሉ በርካቶች መቁሰላቸውንና ንብረት መዘረፉን ነዋሪዎች ጠቁመዋል። ስማቸው እንዳይጠቀስ የጠየቁ ኦሮሚያ 11 ያነጋገራቸው የአካባቢው ነዋሪ ጥቃቱ በዕለቱ አመሻሽ 12 ሰዓት ገደማ በአማራ ፋኖ ታጣቂዎች መፈጸሙን ገልጸዋል። ከጥቃቱ ቀደም ብሎ የጃርደጋ ጃርቴ መንግስት ኃላፊዎችና የመንደሩ አስተዳደር ከ3 ዓመታት በፊት በፋኖ ታጣቂዎች የተፈናቀሉ አባወራዎችን ሰላም ሰፍኗል፣ ወደ ቀያችሁ ተመለሱ፣ ካልሆነ መሬቶቻችሁን ለሌሎች እንሰጣለን ብለው በማስፈራራት እንደመለሷቸው ገልጿል። ነዋሪ ወደ ቀየው መመለሱን ተከትሎ በአካባቢው በቅርበት ሰፍረው የነበሩ የፋኖ ታጣቂዎች በጃርደጋ ጃርቴ ወረዳ ሀሮረቡ መንደር ላይ በፈጸሙት ጥቃት 10 ንጹሃን መገደላቸውን የአካባቢው ነዋሪዎች ተናግረዋል። ሰላም ሰፍኗል በማለት ነዋሪውን ወደ ቀየው የመለሱት ባለስልጣናት ለነዋሪዎች ተገቢውን ጥበቃ አለማድረጋቸው ለደረሰው እልቂት መንስኤ ነው በማለት ነዋሪዎች ቅሬታቸውን ያቀርባሉ። ሌላኛው የአካባቢው ነዋሪ ለኦሮሚያ 11 እንደገለጹት ታጣቂዎቹ ጃርደጋ ጃርቴ ወረዳ ሀሮለቡ መንደር ጨለማን ተገን አድርገው በመግባት የጅምላ ግድያ ፈጽመዋል ብሏል። እንደ ነዋሪው ገለጻ ታጣቂዎቹ ስለታማ መሳሪያ ቦምብና የጦር መሳሪያዎችን በመጠቀም ይህን አሰቃቂ ግድያ መፈጸማቸውን ጠቁሟል። በጥቃቱ ከሞቱት መካከል ህጻናትና አዛውንት እንደሚገኙበት የገለጹት ነዋሪዎች በርካቶች በቦምብ ፍንጣቂ ተመተው በደረሰባቸው ጉዳት ሕክምና ላይ እንደሚገኙ ገልጸዋል። ነዋሪዎች በሰላማዊ ሰዎች ላይ ለደረሰው ዘግናኝ እልቂት የአካባቢው የመንግስት ባለስልጣናት የነዋሪዎችን ደህንነት መጠበቅ አልቻሉም በማለት ይወቅሳሉ። አክለውም የሟቾች የቀብር ስነ ስርዓት በትላንትናው ዕለት መፈጸሙን ገልጸዋል። የአማራ ፋኖ ታጣቂዎች በኦሮሚያ በተለይም በድንበር አካባቢዎች ያለማቋረጥ ጥቃት እየፈጸሙ መሆናቸውን መረጃዎች ያመለክታሉ። በተመሳሳይ ከ2 ሳምንታት በፊት እነዚሁ የፋኖ ታጣቂዎች በሆሮ ጉድሩ ወለጋ ዞን በፈጸሙት ጥቃት ከ20 በላይ ንጹሃን መገደላቸውን መዘገባችን አይዘነጋም። ፍርድ ቤቱ በቀነኒ አዱኛ ሞት ላይ ተጨማሪ የምርመራ ቀን ለፖሊስ ፈቀደ። የፌዴራል አራዳ ምድብ ችሎት በቀነኒ አዱኛ አሟሟት ላይ ፖሊስ ተጨማሪ ምርመራ እንዲያደርግ 10 ቀናትን ፈቅዷል። በትላንቱ ችሎት ፖሊስ እስካሁን የመረመረውንና ቀሪውን የምርመራ ውጤት በመጥቀስ ለምርመራው የ14 ቀናት ጊዜ ጠይቋል። ተጠርጣሪው አንዱዓለም ጎሳ በጠበቃው በኩል የዋስትና ጥያቄን አቅርቧል። ፍርድ ቤቱ በዛሬው ዕለት በዋለው ችሎት የሁለቱንም ወገኖች ክርክር ካዳመጠ በኋላ የተጠርጣሪ ጠበቃ ያቀረበውን የዋስትና ጥያቄ ውድቅ በማድረግ ፖሊስ የጠየቀውን የ10 ቀን የምርመራ ጊዜ በመፍቀድ በትላንትናው ዕለት በዋለው ችሎት ተጨማሪ የ15 ሰዎችን ቃል በድምሩ 28 ምስክሮችን መሰብሰቡን አስታውቋል። ሌተናል ጀነራል ታደሰ ወረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን የስልጣን ርክክብ አደረጉ። ሌተናል ጀነራል ታደሰ ወረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን የስልጣን ርክክብ ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ አስታውቋል። የስልጣን ርክክቡ የተደረገው ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት መጋቢት 29 2017 ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ ማሰናበታቸውን ተከትሎ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ዛሬ በይፋና ሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎቹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለዋል። የጤና ባለሙያዎች ፍትሃዊ ክፍያን ጨምሮ ሌሎች ጥያቄያቸው ምላሽ ካላገኘ ስራ የማቆም አድማ እንደሚያደርጉ አስጠነቀቁም። የጤና ባለሙያዎች ፍትሃዊ የደሞዝ ክፍያ፣ የጤና መድን ሽፋንና የተሻሉ ጥቅማ ጥቅሞች እንዲሟላላቸው የሚጠይቅ የተቀናጀ ማህበራዊ ሚዲያ ዘመቻ መጀመራቸውን አስታውቋል። ዝርዝራለን። የጤና ባለሙያዎች ፍትሃዊ ክፍያን ጨምሮ ሌሎች ጥያቄዎቻቸው ምላሽ ካላገኙ ስራ የማቆም አድማ እንደሚያደርጉ አስጠነቀቁም። የጤና ባለሙያዎች ፍትሃዊ የደሞዝ ክፍያ፣ የጤና መድን ሽፋንና የተሻሉ ጥቅማ ጥቅሞች እንዲሟላላቸው የሚጠይቅ የተቀናጀ ማህበራዊ ሚዲያ ዘመቻ መጀመራቸውን አስታውቀዋል። ዶክተሮች፣ ነርሶች፣ ስፔሻሊስቶችና የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙያዎች ህይወትን ስናድን ኖረናል፣
አሁን የራሳችንን ህይወት ማዳን ይኖርብናል የሚሉ ሃሽታጎችን በመጠቀም ጥያቄዎቻቸውን በተለያዩ የማህበራዊ ሚዲያ መድረኮች ላይ እያነሱ ይገኛሉ። የጤና ባለሙያዎቹ 10 ቁልፍ ጥያቄዎችን ያቀፈ ደብዳቤ ለጤና ሚኒስቴርና ለሚመለከታቸው አካላት ለማቅረብ እየተዘጋጁ መሆናቸውን ገልጸው ጥያቄያቸው ምላሽ ካላገኘ የስራ ማቆም አድማ ሊከተል እንደሚችልም አስጠንቅቋል። ስማቸው እንዳይጠቀስ የጠየቁ አንድ የጤና ባለሙያ ለአዲስ ስታንዳርድ እንደገለጹት ከዚህ ቀደም በተናጠልና በተደራጀ ሁኔታ የጤና ባለሙያዎች ጥያቄዎችን ለሚመለከታቸው አካላት ማቅረባቸውን ገልጸዋል። ይሁን እንጂ ለጥያቄያቸው ምላሽ አለመሰጠቱን ገልጸው ይባስ ብሎ የኑሮ ውድነቱ ከዕለት ተዕለት እየተባባሰ በመምጣቱ ምክንያት የተደራጀ ማህበራዊ ሚዲያ ንቅናቄ መጀመሩን ተናግረዋል። ጥያቄው የመብት ብቻ እንጂ ፖለቲካዊ ጥያቄ አይደለም ያሉት እኚህ የጤና ባለሙያ አክለውም የመጀመሪያና ዋነኛው ጥያቄያችን ባለሙያው ካለበት የስራ ጫና አንጻር የሚያገኘው ገቢ አነስተኛና ከኑሮ ውድነቱ ጋር አልተጣጣመም የሚል ነው ብለዋል። አክለውም ጥያቄው በዋነኝነት የደሞዝ ይሁን እንጂ ተጨማሪ የጤና ኢንሹራንስና ሌሎች አገልግሎቶች ጥያቄን እንደሚያካትት ጠቁሟል። እኚሁ የጤና ባለሙያ ለ5 ዓመታት ያህል በዘርፉ ሲሰሩ መቆየታቸውን ጠቁመው አሁን ላይ ወርሃዊ ደሞዛቸው 7600 ብር እንደሆነ ገልጸው ይሁን እንጂ በዚህ ገቢ የኑሮን ጫና ለመቋቋም አለመቻላቸውን ይናገራሉ። አዲስ ስታንዳርድ ይህንን በተመለከተ ባለ 10 ነጥብ ጥያቄን የያዘና ጤና ሚኒስቴርን ጨምሮ ለሚመለከታቸው አካላት ይሰጣል የተባለ ደብዳቤ ንቅናቄውን ከሚመሩት አካላት ለመመልከት መቻሉን ጠቅሷል። በደብዳቤው ላይ የጤና ባለሙያዎች ለሚያነሷቸው ጥያቄዎች ምላሽ እንዲያገኙ የ30 ቀናት ጊዜ ገደብ የተሰጠ ሲሆን ይህ የማይሆን ከሆነ ግን ስራ የማቆም አድማ ለማድረግ እንደሚገደዱ ይገልጻል። ከጥያቄዎቹ መካከል ዋነኛው የደሞዝ ጥያቄ መሆኑ የተገለጸ ሲሆን ከዚህ በተጨማሪ ግን የጤና ባለሙያው የተለያዩ አደጋ ውስጥ ራሱን ጥሎ ብዙ ተላላፊ በሽታዎችን ለመከላከል እያገለገለ ባለበት ለራሱ የጤና ኢንሹራንስ የሚጠይቅ መሆኑን አመላክቷል። በትግራይ ክልል የሚገኙ የጤና ጣቢያዎች ማስተናገድ ከሚችሉት በላይ እየተጨናነቁ እንደሚገኙ ዓለም አቀፉ ተቋም አስታወቀም። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸውን ዓለም አቀፉ የፍልሰተኞች ድርጅት IOM መጋቢት 28 2017 ባወጣው መግለጫ አስታውቋል። መጠለያዎቹ በተፈናቃዮቹ ከመጨናነቃቸው ባለፈ እየፈረሱ እንደሚገኝና በዚህም ሳቢያ ለአስከፊ ኑሮ እየተዳረጉ እንደሚገኙ ገልጿል። መጠለያዎቹ ለመጨናነቃቸው በዋነኝነት የተቀመጠው ምክንያት ደግሞ ቤት ተከራይተው በአካባቢው በሚገኙ ከተሞች ይኖሩ የነበሩ ተፈናቃዮች የሚከፍሉት በማጣታቸው ወደ መጠለያዎቹ መግባታቸውን ተከትሎ እንደሆነ ገልጿል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮችን ወደ መጠለያ ጣቢያዎች ለማዘዋወር ጥረት እየተደረገ እንደሚገኝ የጠቆመው ተቋሙ እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮች ወደ መጠለያ ጣቢያዎቹ ማዘዋወር መቻሉን አመላክቷል። በዲሞክራቲክ ሪፐብሊክ ኮንጎ መዲና ኪንሻሳ በደረሰ የጎርፍ አደጋ ቢያንስ ከ30 በላይ ሰዎች መሞታቸው ተገለጸ። በመቶዎች የሚቆጠሩ ቤቶች በጎርፍ ተጠርገው መወሰዳቸውም ተመላክቷል። በርካታ ሰዎች በመዋኘትና በሰው ሸክም ከአደጋው ለመውጣት እየጣሩ እንደሚገኝ የተገለጸ ሲሆን ቀላል የማይባሉ ነዋሪዎች ደግሞ መውጫ አጥተው የነፍስ አድን እርዳታ እየጠበቁ ነው ተብሏል። በቀጣዮቹ ቀናት ተጨማሪ ከባድ ዝናብ እንደሚኖር መተንበዩ ደግሞ ሌላ ስጋት ደቅኗል። በመጨረሻም ፕሬዝዳንት ትራምፕ በቻይና ላይ የ50 በመቶ ተጨማሪ ታሪፍ እንደሚጥሉ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና በአሜሪካ ላይ በአጸፋ መልክ የጣለችውን የ34 በመቶ ታሪፍ ተከትለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና በአሜሪካ ላይ በአጸፋ መልክ የጣለችውን የ34 በመቶ ታሪፍ በቶሎ ካላነሳች ተጨማሪ የ50 በመቶ ታሪፍ እንደሚጥሉባት ዝተዋል። ቻይና እስከ ነገ መጋቢት 30 2017 ድረስ ይህንን የጣለችውን ታሪፍ የማታነሳ ከሆነም ከነገ ወዲያ ማለትም ሚያዝያ 2017 ጀምሮ ተጨማሪ 50 በመቶ የሚሆን ታሪፍ በቻይና ላይ እንደሚጥሉ በትሩዝ ማህበራዊ ገጻቸው ላይ አስታውቀዋል። ቻይና ይህንን ተግባራዊ የማታደርግ ከሆነ ከአሜሪካ ጋር በንግድ ዙሪያ የሚያደርጉትን ንግግር እንደሚያቋርጡም ጨምረው ተናግሯል። ቻይና በበኩሏ ይህንን የዶናልድ ትራምፕ የታሪፍ ጭማሪ የአንድ ወገን ጉልበተኝነት የሚያሳይ ነው ስትል ምላሽ ሰጥታለች። በተጨማሪም ከዓለም አቀፉ የንግድ ሕግ ጋር የሚጻረር ነው ስትል የፕሬዝዳንቱን ውሳኔ ተቃውማለች። የታሪፍ የሚጣል ከሆነ የአሜሪካ ኩባንያዎች ከቻይና ለሚያስገቡት ምርቶች 104 በመቶ የሚሆን ታሪፍ መክፈል ይኖርባቸዋል ሲል ዴይሊ ሜል ዘግቧል። ይህ የሆነ ባለበት የአውሮፓ ህብረት ከአሜሪካ ጋር በተመረጡ ምርቶች ላይ ያለምንም ታሪፍ እና ቀረጥ ለመገበያየት ለአሜሪካ ምክር ሀሳብ እያቀረቡ እንደሚገኙ ገልጸዋል።
እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞንኛ መረጃዎቻችን ነበሩ። መረጃዎቹን በማድረስ ያያንቱ አብዲ ነበርኩ። በካሜራና ኤዲቲንግ ኢፋ አሚን አብሬ ነበር። ቀሪዎቹ የኦሮሚያ ኤሌቨን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ሰላም